ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ትግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። የሰብአዊ ድጋፍ ስራ በመምራት በኩል ተጨባጭ ውጤት እየተመዘገበ መሆኑ ተገለጸ። የሰብአዊ ድጋፍ ስራን በላዕላዊነት ማዕቀፍ ውስጥ በመምራት በኩል ተጨባጭ ውጤቶች እየተመዘገቡ መሆኑን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አምባሳደር ዶክተር ሽፈራው ተክለማርያም አስታውቀዋል። አምባሳደሩ እንደገለጹት ኢትዮጵያ ከአደጋ በፊት የመዘጋጀትና የችግርን ቀን በራስ አቅም የመወጣት አዲስ ስራ ዘርግታ ወደ ስራ ገብታለች። ስራው ሀገራዊ የድጋፍ ወይም የፈንድ ስርዓት መዘርጋት ሲሆን ይህም መላው ማህበረሰብ የሚሳተፍበት ከችግር በፊት ተዘጋጅቶ መጠበቅ የሚያስችል አሰራር ነው ብለዋል። በአሁኑ ወቅት የኢትዮጵያ አደጋ ስጋት ምላሽ ፈንድ ተደራጅቶ ሀብት በስፋት እየተሰበሰበ እንደሚገኝ አስታውቀዋል። ሌላኛው የመጠባበቂያ ክምችት ስርዓት መዘርጋት መሆኑን ጠቅሰው ይህም ከቤተሰብ ጀምሮ እስከ ማህበረሰብ ደረጃ ለክፉ ቀንም በበጎ መዘጋጀት በሚል መርህ እየተከናወነ እንደሚገኝ ገልጸዋል። ለዚህ ሚረዳ ዘንድ በፌደራልና በክልሎች መጋዘኖች በሳይንሳዊ ስሌት እየተገነቡ መሆኑን ተናግረዋል። በዚህም ቀደም ሲል ለምግብ እርዳታ እህል ከውጭ ለማስገባት ይወጣ የነበረውን እስከ $2 ቢሊዮን የሚደርስ ወጪ በሀገር ውስጥ መተካት መቻሉን አስረድቷል ሲል ኢዜአ ዘግቧል። የኢትዮጵያ ታምርት ንቅናቄ ሰፊ የስራ ዕድል ለመፍጠር አስችሏል ተባለ። የኢትዮጵያ ታምርት ንቅናቄ የኢንዱስትሪዎችን የማምረት አቅም በማሻሻልና ሰፊ የስራ ዕድል መፍጠር ማስቻሉን የሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አዱኛ ገልጸዋል። ንቅናቄው ከውጭ የሚገቡ ምርቶችን በሀገር ውስጥ ከመተካት የኤክስፖርትን ገቢ ከማሳደግ የኢንዱስትሪዎችን የማምረት አቅም ከማሻሻል አንጻር እንዲሁም ለዜጎች የስራ ዕድል ከመፍጠር አኳያ አመርቂ ውጤት እያስገኘ መሆኑን ገልጸዋል። ከንቲባው እንደገለጹት ንቅናቄው በከተማው ኢንዱስትሪዎች በስፋት ወደ ስራ እንዲገቡና ውጤታማ እንዲሆኑ ትልቅ አቅም መፍጠሩን ተናግረዋል። የከተማው አስተዳደር ከምስረታው ጀምሮ ለአምራቹ ዘርፍ ልዩ ትኩረት መስጠቱን ጠቁመው የመሬት አቅርቦትን ችግር ከመፍታት ባለፈ ለተጨማሪ ኢንቨስትመንት የሚሆኑትን የማስፋፊያ ቦታዎች ማመቻቸቱን አስረድተዋል። አምራቾች የብድር አቅርቦት እንዲያገኙ በማድረግ በኩል በዘንድሮ በጀት ዓመት ግማሽ ዓመት 40 ቢሊዮን ብር የሚጠጋ የብድር አቅርቦት መመቻቸቱን ከንቲባው አረጋግጠዋል። በተጨማሪም ዘርፉ የከተማውን የኢኮኖሚ መዋቅር በመደገፍ በኩል ግንባር ቀደም ሚና እየተጫወተ እንደሚገኝ ከንቲባው አስታውቀዋል። ዘገባው የኢዜአ ነው። ከከተማ ርቀው በሚገኙ የክልል ጤና ጣቢያዎች የኤሌክትሪክ አለመኖር በጤና ስርዓት ላይ ክፍተት መፍጠሩ ተገለጸ። በተያያዘ በአገልግሎት እጥረት ሳቢያ በጤና ጣቢያዎች ውስጥ የላቦራቶሪና የቀዶ ሕክምና አገልግሎት እንዳይሰጥ እንቅፋት መሆኑን የክልል ጤና ቢሮ ኃላፊዎች ለኢሳት ተናግረዋል። ገነት ዘዛው ተጨማሪ አላት። የኤሌክትሪክ የመንገድና የውሃ መሰረተ ልማት መሟላት ለጤና አገልግሎት መሳለጥ አስፈላጊ መሆኑ ይታወቃል። ይህንን መነሻ በማድረግ በክልል ጤና ጣቢያዎች ላይ ያለው የመሰረተ ልማት አቅርቦት ምን ይመስላል ሲል ኢሳት የአማራና የአፋር ክልልን የጤና ቢሮ ጠይቋል። የአማራ ክልል ጤና ቢሮ ምክትል ኃላፊ አበበ ተምትሜ በሰጡት ምላሽ በክልሉ ከ900 በላይ የጤና ጣቢያዎች መኖራቸውን ገልጸው ከነዚህም መካከል 300 ያህሉ የኤሌክትሪክ አገልግሎት አያገኙም ብለዋል። በዚህም ሳቢያ በጤና ጣቢያዎች ውስጥ የላቦራቶሪና የቀዶ ሕክምና አገልግሎት ለመስጠት እንቅፋት መሆኑን ተናግረዋል። በእኛ ክልል ነባራዊ ሁኔታ እንግዲህ ወደ 933 አካባቢ ጤና ጣቢያዎች ይኖራሉ ብለን ነው የምንጠብቀው። ከነኚሁ እንግዲህ ወደ 323 አካባቢ አሁን የኤሌክትሪክ አቅርቦት አላቸው ብሎ መውሰድ አይቻልም ማለት ነውና ትልቅ ችግር ነው። አንዳንዶቹ ጤና ጣቢያዎቻችን የላቦራቶሪ አገልግሎት እንዲኖራቸው ወይም ደግሞ እንዳይኖራቸው የሚያደርገው የመብራት አቅርቦት አለመኖር ነው። እሱ ጋር የተመሰረተ አገልግሎት ስለምሰጥ በዛ መሰረት ስለሆነ እሱም አንዱ ችግር ነው ማለት ነው። በአንዳንድ ቦታ ደግሞ እንደዚሁ ራቅ ባሉ ቦታዎችም የቀዶ ሕክምና አገልግሎት እንድንሰጥ ይጠበቃልና በዛ በጤና ጣቢያዎች በአዲስ መንገድ ተጀምሮ እነሱም አገልግሎቶቹን ተደራሽ በማድረግ ረገድ በዚህ መሰረት ክፍተቶች ይኖራሉ። በዋናነት ለእናቶችና ለህፃናት ጤና ሙሉ አገልግሎት ከመስጠት አኳያ ግን ጉድለቶች ይስተዋላሉና የእናቶችና የህፃናትን ጤና ከማሻሻል አኳያ መሰረታዊ ለውጥ ያመጣል ብለን እንጠብቃለን ማለት ነው።
የአፋር ክልል ጤና ቢሮ ምክትል ጤና ቢሮ ኃላፊ ጠይባ መሐመድ በበኩላቸው በክልሉ በሚገኙ ጤና ኬላዎችና ጤና ጣቢያዎች ውስጥ የመብራት የውሃና የመንገድ ችግር ስለመኖሩ አንስተው ችግሩን ለመፍታት ከባለድርሻ አካላት ጋር እየሰራን ነው ብለዋል። በተለይ አፋር ክልል ላይ ሪሞት ኤሪያ ላይ ያሉ ጤና ጣቢያዎች ላይ ጤና ኬላዎች ላይ የመብራት ችግሮች በጣም ስላለ የመንገድ ጉዳይ ይመለከተዋል፣ በጤና ጉዳይ የውሃም ጉዳይ ይመለከተዋል፣ ኤሌክትሪክም ይመለከታል። ከሚመለከታቸው አካሎች ጋር በመነጋገር ያሉትን ችግሮች ለመፍታት እንሞክራለን። በተለይ እነዚህ ሪሞት ኤሪያ ላይ ያሉ ጤና ጣቢያዎች ላይ ብዙ ጊዜ የመንገድ ችግሮች ይኖራሉ። አምቡላንሶች መግባት ሊከብዳቸው ይችላል። እንደዚህ አይነት አጋጣሚዎች ሊኖሩ ይችላሉና እንደዚህ አይነት ችግሮች ሲኖር ኢንፎርም ያደርጉና እኛም ከሚመለከተው አካል ጋር ተነጋግረን መፍትሄዎችን የመስጠት ስራዎችን እንሰራለን። የመጀመሪያ ደረጃ ጤና ጣቢያዎች ከ25000 በላይ የማህበረሰብ ክፍል ባለባቸው አካባቢዎች አገልግሎት እንዲሰጡ ይጠበቃል። በፍትሃዊነት ለማዳረስ መሰረተ ልማት ማሟላት ያስፈልጋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ እናመራለን። ኢራን በባህረ ሰላጤው ሀገራት ላይ አዲስ ጥቃት ሰነዘረች። በሌላ በኩል በኢራቅ በተፈጸመ የአውሮፕላን ጥቃት 5 የኢራን ደጋፊዎች ሚሊሻዎች ተገደሉ። ሸሪፍ ኢማም ተጨማሪ ያለው ኢራን ማክሰኞ ዕለት በባህረ ሰላጤው ሀገራት ላይ አዲስ የተባለ ጥቃት ፈጽማለች። ይህም ጥቃት በመካከለኛው ምስራቅ ላይ ጫና በመፍጠር የነዳጅ ዋጋ ከፍ በማድረግ የዓለምን ኢኮኖሚ እንዳያናጋ ተሰግቷል። በዚህም በሰሜናዊ ኢራቅ በተፈጸመ የአየር ጥቃት 5 የኢራን ደጋፊ የሆኑ ሚሊሻዎች ተገድለዋል። የተተኮሰ ሚሳኤል ኢላማውን መምታቱን የሚጠቁም የማስጠንቀቂያ ድምፅ ጠዋት ላይ በዱባይ፣ በተባበሩት አረብ ኤሚሬትስና በባህሬን ይሰማ ነበር ተብሏል። በሌላ በኩል ሳውዲ አረቢያ በነዳጅ በበለጸገው ምስራቃዊ ግዛቷ ላይ 2 ድሮን መታመጣሏን አስታውቃለች። የኩዌት ብሔራዊ ጥበቃ ቡድን በበኩሉ 6 ድሮኖችን መቶ መጣሉን ተናግሯል። በመካከለኛው ምስራቅ በሚገኙ የአሜሪካና የእስራኤል የጦር ተቋማት ላይ ሚሳኤልና ድሮን ከመተኮስ በተጨማሪ ኢራን በኃይል አቅርቦት መሰረተ ልማቶች ላይ ጥቃት ፈጽማለች። ይህም ኢራን የሆርሙዝ ሰርጥን ከመዝጋቷ ጋር ተዳምሮ የነዳጅ ዋጋ በጣም ከፍ እንዲል አድርጓል። በዚህም በዓለም አቀፍ ደረጃ ሰኞ ዕለት የ1 በርሜል ድፍድፍ ነዳጅ ዋጋ $150 ደርሶ ነበር። ማክሰኞ ዕለት ተመልሶ ዋጋው ወደ $90 ወርዷል። ይሁን እንጂ ይህም ቢሆን ጦርነቱ እስከተጀመረበት ፌብሩዋሪ 28 ቀን ድረስ ከነበረው በ24 ከመቶ ጨምሯል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በማህበራዊ ሚዲያ ባጋሩት መልእክት ኢራን በሆርሙዝ ሰርጥ ነዳጅ እንዳይተላለፍ አንዳች ነገር ካደረገች በአሜሪካ እስካሁን ከተደረገው 20 ጊዜ የበለጠ ጥቃት ሊፈጸም እንደሚችል አስጠንቀዋል። በሌላ በኩል ለትራምፕ በተሰጠ ምላሽና በኢራን ሚዲያ በታተመ ጽሑፍ የኢራን አብዮታዊ ዘብ ቃል አቀባይ አሊ ሙሐመድ ናይኒ እንዳሉት ጦርነቱ መቼ ማብቃት እንዳለበት መወሰን ያለባት ኢራን ብቻ ናት ብለዋል። የመንፈሳዊ መሪ ቢሮ የውጭ ፖሊሲ አማካሪ የሆኑት ካማል ካራዚ ሰኞ ዕለት ለሲኤንኤን እንደነገሩት ደግሞ ኢራን ለረጅም ጊዜ ጦርነት ተዘጋጅታለች። የሚፈጠረው ኢኮኖሚ ቀውስ በሀገራት ላይ በሚያሳድረው ተጽዕኖ ሳቢያ ሌሎች ሀገራት ጣልቃ ገብተው የአሜሪካንና የእስራኤልን ወረራ ካላስቆሙት በስተቀር ለዲፕሎማሲ የሚሆን እድል የለም ብለዋል። በሌላ በኩል ጦርነቱ አድማሱን ባሰፋበት ሁኔታ እስራኤል በርካታ ሚሳኤል ወደ ሊባኖስ ሂዝቦላ ላይ ተኩሳለች። በኢራን የሚደገፈው የሊባኖስ ጦረኛ ቡድን በምላሹ ወደ እስራኤል ሚሳኤል እያስወነጨፈ ነው። በኢራቅ የሚገኙ የኢራን ደጋፊ የሆኑ ሚሊሻዎች ደግሞ ጦርነቱ ከተጀመረ ጀምሮ በሀገሪቱ በሚገኙ የአሜሪካ ወታደራዊ ሰፈር ላይ ጥቃት እየፈጸሙ ነው። ማክሰኞ ጠዋት ላይ ከነዚሁ ሚሊሻዎች መካከል የአርባኛው ብርጌድ አባላት የሆኑ በኩርኩክ ከተማ በተፈጸመ ጥቃት 5ቱ ሲገደሉ 4ቱ ደግሞ ቆስለዋል። ይሁን እንጂ ከጥቃቱ ጀርባ ማን እንዳለ አልታወቀም ተብሏል። መረጃው የአሶሺየትድ ፕሬስ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ዲጂታል የተዘጋጁ ዘገባዎች ይህንን ይመስሉ ነበር። ከዘገባዎቹ ጋር ትግስት ተስፋ አብሬያችሁ ቆየሁ። መልካም ጊዜ